ለአርሰናል ደጋፊዎች ሰበርና አስደሳች የተባለ መረጃ ተሰምቷል። ታማኝ የመረጃ ምንጮች ይህንን ሁሉ በሰበር መረጃዎች እያጋሩን ይገኛሉ። በርካቶች ስትጠብቁት የነበረው የአርሰናልና የአጥቂ ጉዳይ ዛሬ አንድ ተስፋ የሚሰጥ መረጃ ወጥቷል። እንግዲህ ይህንንና ሌሎች ወሳኝ የዙር መረጃዎችን አፕዴቶችን እንመለከታለን። ሰላም ጤና ይስጥልን፣ እንደምን አላችሁ አድማጮቻችን። በአለም ዳርቻ ያላችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን እንደምቆያችሁ ብለናል። የዕለቱን ወሳኝ የሚባሉ የአርሰናል ስፖርታዊ መረጃዎችን ልናጋራችሁ ዛሬ በሰዓታችን ተገኝተናል። ቀሪዎቹን ሰዓታቶች አብራችሁን ቆይታ እንድታደርጉ የተለመደው የአክብሮት ግብዣችን ነው። ከኛ ጋር ቆይታ ስታደርጉ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። ሀሳብ አስተያየታችሁን የሀሳብ መስጫ ሳጥናችን ክፍት ነው። ሀሳቦቻችሁን አርሰናልን የተመለከተ ስፖርታዊ መረጃዎችን ልታንሸራሽሩበት ትችላላችሁ። እንግዲህ በቀጥታ ወደ ፕሮግራማችን ነው የምናልፈው። ሰበርና አስደሳች ከተባለው መረጃ በቅድሚያ የምንመለከት ነው የሚሆነው። አርሰናል እንግዲህ ባለፉት 3 አመታት በፕሪሚየር ሊጉ እንደዚሁ በአውሮፓ ቻምፒየንስ ሊግ የማይታመኑ ብቃቶችን እያሳየ የዋንጫ ጫፍ ደርሶ እንደነበር ይታወቃል። በአጥቂ እጦት ምክንያት ነው ዋንጫዎችን ሲያጣ ባስቆጪ መልኩ እየተመለከትን የነበረው። ታዲያ ዘንድሮ ዋነኛ ስራቸው አጥቂ ማስፈረም እንደሆነ ይታወቃል። ስሙ ከሁለት እጅግ ወሳኝና ብቃታቸው ከፍ ካሉ አጥቂዎች ጋር እየተያዘ ነበር የሚገኘው። እነዚህ እንግዲህ የአርቢ ላይፕዚጉ ቤንጃሚን ሼሽኮና የስፖርቲንግ ሊዝበኑ ቪክተር ጎኬሬሽ ናቸው። ታዲያ የአርሰናል ደጋፊዎች በሁለት መልኩ ሲከራከሩ ነበር። በእነዚህ ተጫዋቾች ምክንያት ቪክተር ጎኬሬሽ ይሻላል ወይንስ ቤንጃሚን ሼሽኮ እያሉ ሰሞኑን መከራከሪያ ያደርጎት እንደነበር ይታወቃል። አርሰናል እነዚህ ሁለት አጥቂዎችን አሁንም ድረስ እያነጋገረ ነው። እንግዲህ ዛሬ የተሰማው ወሳኝ መረጃ ግን አርሰናል ቶታል ፊቱን ወደ ሼሽኮ አዙሯል። ጎኬሬሽ ካሁን በኋላ ወደ አርሰናል አይመጣም የተባለው መረጃ ፎርሽ ያደረገና ድጋሚ ከስፖርቲንግ ሊዝበን ጋር አጥቂው ቪክተር ጎኬሬሽ ጋር ንግግር መጀመሩ እንደዚሁ ደግሞ ንግግሩ አመርቂ መሆኑ ታማኝ የሚባሉ የዝውውር መረጃው ምንጮች አሳውቀዋል። አርሰናል ከቪክተር ጎኬሬሽ ጋር ለመስማማት ከጫፍ እንደደረሰ እየተገለጸ ነው የሚገኘው። በተለይም ጎኬሬሽ ማንቸስተር ዩናይትድን መቀላቀል እንደማይፈልግ በግልጽ ተናግሯል ሲል ትራንስፈር ኒውስ ዘግቦታል። የቀድሞ የስፖርቲንግ ሊዝበን አሰልጣኝ የነበረው ሩበን አሞሪም ተጫዋቹ በድጋሚ በዩናይትድ ቤት አብሮት እንዲሰራ ጥያቄ ቢያቀርብለትም ተጫዋቹ ጥያቄውን ውድቅ አድርጎታል እና አሁን ላይ ከአርሰናል ጋር እየተነጋገረ የሚገኘው ድርድር ሙሉ ለሙሉ በጥሩ ሁኔታ ላይ እንደሚገኝ ነው የተገለጸው። በሳምንታዊ ደሞዝ ክፍያ፣ በግል ጥቅሞች ከተጫዋቹ ጋር አርሰናል ስምምነት ላይ መድረሱ እንግዲህ በዛሬው የስፖርታዊ መረጃ ምንጮች ታማኝ የሚባሉ ምንጮቻችን እየዘገቡት ነው የሚገኘው። በሚቀጥሉት ቀናት እንግዲህ ሂርዊጎ ይባላል ተብሎ ነው የሚጠበቀው። ቪክተር ጎኬሬሽ አሁን ላይ ሙሉ ለሙሉ የአርሰናል ንብረት ለመሆን ስምምነት ላይ መድረሱን ነው መረጃዎች በስፋት እየጠቆሙ የሚገኙት እና አርሰናሎች ከቤንጃሚን ሼሽኮ እንዲሁም ደግሞ ከቪክተር ጎኬሬሽ ጋር በተደጋጋሚ ስማቸው እየተያዘ ነው የሚገኘው። ነገር ግን የቤንጃሚን ሼሽኮ ዝውውርንም አልተወውም። አሁን ላይ ግን በደንብ በትኩረት ቪክተር ጎኬሬሽን በትኩረት እየተመለከተው እንደሚገኝ ነው መረጃዎች በስፋት እያመላከቱ ነው የሚገኘው። ዛሬም በሰበር ኒውስ የወጣው መረጃ ይህንን ነው የሚያመላክተው። አርሰናል በክንፍ ማጥቃት መስመር እንቅስቃሴ ቀዳማዊ ምርጫቸው ሮድሪጎ ሆኗል የሚሉ ጉዳዮች እየወጡ ነው የሚገኘው። በተቻለ መጠን ይህንን ተጫዋች ለማስፈረም በዚህ የክረምት የዙር መስኮት ላይ ይፋዊ ጥያቄ ለሪያል ማድሪድ የሚያቀርቡ ጥያቄ ይኖራል የሚሉ ጉዳዮች ናቸው በስፋት አሁን ላይ እየተመለከትን የምንገኘው ከአርሰናልና ከሮድሪጎ ጋር በተያያዘ ማለት ነው። የሰሜኑ ለንደን ክለብ አርሰናል በዚህ የዙር መስኮት ላይ አንድ የክንፍ መስመር አጥቂ ለማስፈረም ጥረት እንደሚያደርጉ በተደጋጋሚ ጊዜ ሲገለጽ መቆየቱ አይዘነጋም። በዚህ ሂደት በእጩነት ከያዟቸው በርካታ ተጫዋቾች መካከል አንዱና ዋነኛው ሮድሪጎ ነው። አሁን እየወጡ ያሉ መረጃዎች እንደሚጠቁሙን ከሆነ ደግሞ መድፈኞቹ ሌሎች አማራጮችን ሳያማትሩ ይህንን ተጫዋች ለማስፈረም ጥረት እንደሚያደርጉና ቀዳማዊ ኢላማቸው እንደሚሆን እንዲሁም ደግሞ የማይሳካላቸው ከሆነ ብቻ ወደ ሌሎች አማራጮች እንደሚያቀኑ እየተገለጸ ይገኛል። ታዲያ አርሰናል በመጪው የዝውውር መስኮት ላይ ከፍተኛ በሆነ መልኩ ይህንን የማጥቃት እንቅስቃሴያቸውን ሊያሳልጡላቸው የሚችሉ ጥሩ አቅም ያላቸው ተጫዋቾችን ለማስፈረም ገበያው ላይ በትኩረት እየተንቀሳቀሱ ይገኛሉ። እንደሚታወቀው በ9 ቁጥር ሚና ላይ ቤንጃሚን ሼሽኮ ዋነኛ ትኩረታቸው ነው። ይህንን ተጫዋች ለማስፈረም የሚደረገው ድርድር አሁን ላይ እንደቀጠለ ነው። እንግዲህ አሁን ደግሞ በክንፍ የማጥቃት እንቅስቃሴ ላይ ደግሞ ሮድሪጎን ለማስፈረም ከፍተኛ ፍላጎት አላቸው ተብሎ እየተገለጸ ይገኛል። ከዚህ ተጫዋች ጋር በተያያዘ እንደሚታወሰው አርሰናል ወደ ሴንቲሜር ተጉዞ የውድድር ዘመኑን
የመጨረሻ መርሃ ግብር ላይ ከሳውዛምተን ጋር ከመጫወቱ በፊት በተሰጠው ጋዜጣዊ መግለጫ ላይ ለሚኬል አርቴታ ይህ ሀሳብ ተሰንዝሮለት እንደነበር ይታወቃል። አርሰናል እንደ ክለብ እንደ ሮድሪጎ አይነት ተጫዋቾች ጋር ስማቸው እየተያዘ ከሆነ ክለቡ ቀጣይ ዓመት ያሰበው ነገር የሚያመላክት ነው ብለን ልንወስደው እንችላለን የሚል ሀሳብ ተሰጥቶት ነበር። እሱም ሌላ ክለብ ውስጥ ላሉ ተጫዋቾች ሀሳብ ከመስጠት እንደተቆጠበ ተናግሯል። ክለቡ ግን እንደዚህ አይነት ዝውውር ለማከናወን ያስቻለን ሁኔታ ላይ አድርሰናል ሲል ተናግሯል። አርሰናል ሮድሪጎ ብቻ ሳይሆን ሌሎች አውሮፓ ውስጥ ጥሩ አቅም ያላቸውና ክሎትም ያላቸው በተለይም ስብስባችንን ሊያጠናክሩልን ይችላሉ ብለን የምናስባቸው ተጫዋቾችን ለማስፈረምና ዋንጫን በቀጣይ ዓመት ለማንሳካት ቡድኑ ቁርጠኛ መሆኑን ሚኬል አርቴታ መናገሩ የሚታወቅ ጉዳይ ነው። አርሰናል ዘንድሮም ጨምሮ ላለፉት 3 ዓመታት ዋንጫ ለማሳካት ከፍተኛ ፉክክር ቢያደርግም ሁለተኛ ደረጃ ይዞ ከማጠናቀቅ ግን ወደ ኋላ እንዳላደረገው አንድም የስብስቡ ጥልቀትና አማራጭ ያለው ጥራት ያለው ስኳድ በስብስቡ ውስጥ አለመኖሩ በግልጽ መናገር ይቻላል። በዝውውር መስኮቱ ላይ የዝውውር የስብስብ ክፍተት ለማጠናከር ይሄ አንዱና ቁልፉ ጉዳይ እንደሆነ ይታወቃል። ጥራትና ጥልቀት ማለት ነው። ያንን ያማከለ የዝውውር መስኮት አለማከናወናቸው ዋነኛ ክፍተታቸው እንደሆነ የተለያዩ የእግር ኳስ ተንታኞች፣ የክለቡ ደጋፊዎች፣ የዝውውር ኤክስፐርቶች ሲናገሩ የቆዩት ሀሳብ ነው። አሁን ደግሞ በዚህ ሂደት ላይ በክንፍ የማጥቃት እንቅስቃሴ ማርቲኔሊና ትሮሳርድን ይዞ ዋንጫ ማሰብ ከባድ እንደሆነ ብዙዎች ሲናገሩ የቆዩት ጉዳይ ነው እና ያንን ከግምት ውስጥ በከተተ መልኩ ብራዚላዊውን የክንፍ አጥቂ የሆነውን ሮድሪጎን ለማስፈረም ፍላጎት አሳይቷል። አርሰናሎች ሮድሪጎ እስከ 2028 በቤርናቢዮ የሚያቆየው ኮንትራት አለው። ክለቡን ለቀቀ እንኳን ቢባል ማድሪዶች ግን ከፍተኛ የዝውውር ሂሳብ ሊጠይቁበት እንደሚችሉ ይገመታል። ያ ደግሞ የስካይ ስፖርት ጋዜጠኛው ፍሎሪያን ፕሌተንበርግ ይዞት የወጣ መረጃ እያመላከተን ይገኛል። እንደ አጠቃላይ ግን አርሰናሎች በትኩረት ተጫዋቹን ወደ ቡድን ስብስባቸው ለመቀላቀል አበክሮ እየሰሩ እንደሚገኙ ነው በርካታ የመረጃ ምንጮችም ይህንን መረጃ እየጠቆሙን የሚገኘው። ከዛ ውጭ አርሰናሎች ሞርጋን ሮጀርስ ላይ ያላቸው ፍላጎት አጠናክሮ ቀጥሏል ተብሏል። አስቶን ቪላ ትልቅ የፒኤስአር ስጋት የተፈጠረበት ክለብ እንደሆነ ይታወቃል። የፈረንጆቹ ያዝነው የሰኔ ወር እስኪጠናቀቅ ድረስ ቁልፍ የሚባል አንድ ተጫዋች መሸኘት ግድ ይላቸዋል። እንዲሁም ደግሞ ዳጎስ ያለ ገቢ ወደ ካዝናቸው ለማስገባት ከህጉ ጋር ተጣጥሞ መገኘት መቻል እንደሚኖርባቸው የሚያስገድድ ነጥብ ከመሆኑ ጋር በተያያዘ እንግዲህ ማንን ለሽያጭ ያቀርባሉ ተብሎ ይጠበቃል። መድፈኞቹ ስማቸው ከሮድሪጎ ጋር ከኒኮ ዊሊያምስ ጋር ረዘም ያለ ጊዜ መነሳቱ አይዘነጋም። ይህ በእንዲህ እንዳለ የአስቶን ቪላው የአጥቂ አማካይ የሆነው ሞርጋን ሮጀርስን ለማስፈረም ትልቅ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል አንዱ አርሰናል ነው። እንግዲህ በጣም ብዙ ክለቦች የሚፈልጉ ተጫዋች ነው። ከባድ ያለ ዝውውር ይመስላል፣ ግን አርሰናል ተጫዋቹን በእጃቸው ለማስገባት ዝግጁ ሆነዋል የሚሉ መረጃዎች አሁን ላይ በስፋት እየተመለከትን ነው የምንገኘው። ተጫዋቹም ዝውውሩን ለማከናወን ወደ ትልልቅ ክለቦች ለማቅናት ፍላጎት አለው ሲል ፉትቦል ትራንስፈርም ዘግቦታል። ሊቨርፑል ይፈልጓል፣ አርሰናልም ይፈልጓል። ከተጫዋቹ ወኪል ጋርም ተነጋግሯል። ግን ደግሞ እንደሚታወቀው ሊቨርፑል ቅድሚያ የሚሰጠው ፍሎሪያን ቪርስን ነው። ይህንን ተጫዋች ዝውውሩን ለማጠናቀቅ ነው በቅድሚያ እየሰራ የሚገኘው። ነገር ግን ይህ ዝውውር ካልተሳካላቸው ብቻ ነው ፊታቸውን ወደ ሞርጋን ሮጀርስ የሚያዞሩት። ወደ ሮጀርስ ስናመራ ደግሞ ሮጀርስ የኡናይ ኤምሬ ፕሮጀክት ቁልፍ ሰው ነው። የቀድሞ የማንቸስተር ሲቲ አካዳሚ ፍሬ ውጤት ነው። በፕሪሚየር ሊጉ ዘንድሮ 33 ጊዜ ተሰልፎ መጫወት ችሏል። 8 ጎሎችን እንዲሁም ደግሞ 8 ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በኤፍኤ ካፕ 5 ጨዋታዎችን ተሰልፎ ተጫውቶ 2 ጎሎችን አስቆጥሯል። እንዲሁም ደግሞ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። በአጠቃላይ ሞርጋን ሮጀርስ በአጭር ጊዜ ውስጥ ወደ ትልቅ ምዕራፍ የተሻገረ ተጫዋች ነው። ወጥ ባለው መልኩ አቋሙ ሳያዋዥቅ መቀጠል ብቻ ሳይሆን ሁለገብነት እንዲሁም ደግሞ የበሰለ ውሳኔዎችን ይወስናል። በዚህ አጭር ለጋ እድሜው ማለት ነው። ፍጥነት አለው፣ ጉልበት አለው፣ ፕሮግሬሲቭ ኬርስ እና በድሪበል አይታማም። ኳስ ወደፊት ይዞ ሳይነጠቅ ረዘም ያለ ሜዳ ክፍሉን ማካለል የሚችል ተጫዋች ነው። ያ ደግሞ ለየት ያለ ክህሎቶቹ ናቸው። እናም አስቶን ቪላዎች ተጫዋቹን ለመሸጥ ምንም አይነት ፍላጎት የላቸውም። ፒኤስአር ግን ይይዛቸዋል። ተርፋማና ይዘት ክፍል ሊያስገድዳቸው እንደሚችል ነው እየተገለጸ የሚገኘው። በአሁኑ ሰዓት ወደ 106 ሚሊዮን ዩሮ ወይም ደግሞ 75 ሚሊዮን ፓውንድ የሚገመት ተጫዋች ነው። እናም ለሚኬል አርቴታ አጨዋወት ፍልስፍና እና እቅድ ጋር ተመጣጥኖ መሄድ የሚችል አይነት ተጫዋች ነው አሁን ባለው ወቅታዊ ሁኔታ። እናም እንግዲህ
ከ10 ቀን በኋላ ይፋዊ የክረምት የዝውውር መስኮት ይከፈታል። መድፈኞቹ ከዚህ ተጫዋች ጋር በተያያዘ ትልቅ ተሳትፎ ያደርጋሉ ተብሎ ነው የሚጠበቀው። አሁን ላይ በስፋት ስማቸው ከአርሰናል ጋር እየተያዙ ከሚገኙ ተጫዋቾች መካከል አንዱ ሞርጋን ሮጀርስ እንደሆነ ነው በርካታ የመረጃ ምንጮች እየጠቆሙ የሚገኘው። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። አብራችሁን ቆይታ ስላደረጋችሁ ከልብ አድርገን እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ያደርጋችሁ ተደራሽነታችንን እንድታሰፉልን በአክብሮት እንጠይቃለን። ስለነበረን የአብሮነት ቆይታ በድጋሚ ከልብ አድርጌ አመሰግናለሁ። መልካም ቀን ላችሁ እያልኩኝ እኔ እዚህ ጋር ተሰነባበትኩኝ።